ሰዎች ለምንድን ነው ይህችን ሴት እየወደዷት ያሉት? በዚህ ታሪክ ላይ ማንም ላይ ልፈርድ ሳይሆን በዚህ ሴት ፍቅር የወደቁ ሰዎች ግን ምን እያደረጉ እንደሆነና ለምን እንደዚህ እየሆኑ እንደሆነ ስላልገባኝ ነው። ይህ ቪዲዮ ብዙ ማብራሪያ የሌለው ሲሆን ነገር ግን ይህቺ ብርቱካናማ የእስረኛ ልብስ አድርጋና ካያቿት ደግሞ ደስተኛ ሆና ትታያለች። ምላሷን እያወጣችና ሰዎች ላይ እየሳቀች ነው። አሁን ስለዚህ ሴት ወንጀል ልንገራችሁ። ይህቺ ሴት ኮርኒ ክሌኒ ስትባል የቀድሞ ሶሻል ሚዲያ ክሬተር ናት። በኤፕሪል 2022 ግን ማያሚ ውስጥ የረጅም ጊዜ ፍቅረኛዋ ክርስቲያን ደረቱ ላይ በጩቤ ተወግቶ ቤት ውስጥ ወድቆ ተገኘ። በዚህም ኮርኒ ታስራ ምርመራ ላይ ትገኛለች። እሷም በሁለተኛ ደረጃ ግድያ ወንጀል ነበር የተከሰሰችው። በእሷ ወንጀል ላይ አቃቢ ሕጎቹ ወንጀሉን እሷ እንደፈጸመች ቢያምኑም እሷ ግን እንዳልፈጸመችው ተናግራለች። እሷም ወንጀሉን ራሷ ለመከላከል እንደፈጸመችውና ቢላውን ስትወረውረው የክርስቲያን ደረት ላይ እንደተሰካ ተናግራለች። አቃቢ ሕጎች ግን አስባበት እንደወጋችው ተከራክረዋል። ፍርዷም አሁን ባለንበት በፈረንጆቹ 2026 ነው እየተካሄደ የሚገኘው። አሁን እዚህ ላይ ነው ግራ አጋቢ ነገር የተፈጠረው። ብዙ ሰዎች በዚህ ቪዲዮና ፎቶ በኮርኒ ፍቅር ማበድ ጀመሩ። ሊፈረድባት ቢሆንም እንደሚወዷት መናገር ጀመሩ። ይህም ብዙ ሰዎችን ያሳዘነ ሲሆን እንዴት ወንጀለኛ ሴትን ትደግፋላችሁ ሲሉ ይናገራሉ። ባይፈረድባትም ጥፋተኛ ናት እያሉም ይገኛሉ። እናንተ ብትሆኑ በዛ ፍርድ ቤት ውስጥ የምታሳየው ባህሪ ልክ ነው ብላችሁ ታስባላችሁ? እኔ ትክክል ነው ብዬ አላስብም። የእናንተን ሐሳብ በኮሜንት ላይ ንገሩኝ። ቀጣይ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? እስከ ቀጣዩ ቪዲዮ ደህና ቆዩልኝ።